አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ሰላም ብያለሁ ክርስቲያን ወገኖች፣ ውድና የተከበራችሁ የቻናል ቤተሰቦች፣ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁን? አላችሁ ወይ? ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። እስኪ ላይክ አድርጉ፣ እያያችሁ አትሄዱ። ኧረ አሁንማ ቀንሷል። ለምን እንደው አላውቅም። እይታው በሰላም ነው። እናንተ ምን የመሰለ ቅጠላማ ሀገር መሰላችሁ ማሳያችሁ፣ አረንጓዴ እንዲሁ ሀገሩ ወዲያ ምን ይታያል? መቼም ህዝቡ ያለው ስደት ነው። ሀገሩ የናፈቀው የለም። ምን አለ ላይክ ብታረጉት። እንዴት ናችሁ? ሰላም ናችሁ? አላህ ሀገራችንን ሰላሟን ይመልስልን። ይኸው እንግዲህ እዩት፣ ለምለሚቱ ሀገራችን እምዬ ኢትዮጵያ ወርቅ እኮ ናት። እዩዋት እስኪ። በቃ ሌላውን ትታችሁት፣ በቃ ቅጠሉ፣ አረንጓዴው መሬቱ፣ አፈሩ ያምር እንደ አረብ ሀገር የሆነ አመዲያም አየሩ ብቻ በቂ ነው ሀገራችን እና ጥሎብኝ ደግሞ ያኔ ገጠር ስወድ ገጠር ተወልጄም ስላደኩኝም ኑሮዬንም ገጠር ነው የምመርጠው። የምወደውም ገጠር ነው። የምን ከተማ ታፍኖ መኖር። እንግዲህ ዘና ፈታ ትላላችሁ በእንዲህ አይነቱ ሀገር ስትኖሩ ማለት ነው። እንደፈለጋችሁ አየር ትቀበላላችሁ። እና ያው ሀገሩን እንገራችሁ ወይስ ነገሩ ብዙዎቻችሁ የማታውቁትም ስለሆናችሁ ሙላዚም ለሙሂም ይሄን ይመስላል። ሀገር ላሳያችሁ። መቼም ህዝቡ ስደት ነው ያለው። ሀገሩም አይናፈቀው የለም። ሀገር ላይ እኮ ህዝብ የለም፣ ወጣት የለ፣ ያለው አሮጊትና ሽማግሌ ብቻ ነው። እና ሁሉም ስደት ስለሆነ ያለው ያኔ ሀገራችሁን ላሳያችሁ ብዬ ነው። ያኔ የእናንተም ሀገር የራሳችሁ ባይሆንም ዙሮ ኢትዮጵያው አንድ ናት። አፈሩ ያው አንድ ነው እና እዩ ላሳያችሁ ብዬ ነው። ይህ እንግዲህ ቁርቁሮፍ ይባላል። አቀራረጼ ግን ያው ራቅ አድርጌ ነው፣ ይቅርታ። ነጭ ቆርቆሮ በስቷል። ብቻ አገሩም ሰላም አጥቷል። ይከብዳል። ይህ ነጭ ቆርቆሮ እንደምታዩት አገሩን ወሮታል። እና ይህን ይመስላል። ነጭ ቆርቆሮ በስቷል። ደግሞ አሁን የመጣው ቁመኑ ሀመርዘሙ የመዝጊያው አሰፋፍ እና ይህን ይመስላል። ሰምታችኋል፣ ተገብዛችኋል። እና ዘና ፈታ በሉ። ይሄ ቆርቆሮ አፌ ነው። ያው ትንሽ አቀራረጽ እርቀት አለ። ብቻ እንግዲህ ያው የምታውቁት ታውቁታላችሁ፣ የማታውቁትም ተጋበዙ። ዙሩ ማየትን የመሰለ የለም። ባይሆን ማየት ብቻ አይደለም፣ ላይክ አድርጉ። ወዲያ ማዶ ያለው ጤንጓባ ይባላል። ዝናብ ጥሎ ነበር። ይሄው ዝናቡ ውሃው፣ አረ ሰው ገባ። አረ አይ መቼም በደንብ አይታይም። እኔ በጣም ነው የሚከብደኝ ሰው ያኔ ሚዲያ ላይ ለመልቀቅ ሰው ያለበት ቪዲዮ ግን አይለይም። እና ይሄን ይመስላል አገዳ ቆለል። ይሄው አገዳ ቆለል መጣላችሁ። እንግዲህ ሆሞ እየመጣ ነው። ጉዞ ወደዛ ነው የሚያስኬደው። ያው ትንሽ ጭቃ ነበር ዝናብ ጥሎ። አቤት አቤት! እኔና ጭቃማ ይሄ ወንዙ ነው። ጎርፉ ያው መጥቷል። ወንዙ ጭቃ ነው ግን ጎርፍ ያኔ የለም፣ መጥቷል። ውሃው የለም። አያችሁት ወይ? ለምለሚቱ ሀገራችን ወንዙ እንኳ አፈሩ እንኳ እስኪዩት እንዴት እንደሚያምር ወላሂ። እኔ እንጃ ወላሂ ሀገር በጣም ነው የምወደው። በጣም እንደ ሰው ሀገር የታባቱ ማን እንደ ሀገር ወፍዬ ብለን የምንኖረው እኮ በነፃነት ሀገራችን ላይ ነው። ሰው ሀገርማ የሰው ነው። ተሳቀን ነው የምንኖረው። ይሄን ይመስላል ሀገራችን። ዝናብ ጥሎ ጎርፉ ሄዶ ጨርሶ መጡ ምናምን። ጭቃው እንደምታዩት ነው። ፈንጎ ጫማ ተለብሶ ነው የሚከደው። ቆዳ በዚህ አካባቢ የለም፣ አይሄድም። ሀዛው ነው ተረፍቆ የሚቀረው። በቁጥጥሩ ስር ያውለዋል ጭቃው።
እዩት እንግዲህ እንዴት እንደሚያምር ሰማዩ ለራሱ ደመናው ጎተት ብሎ ያምራል። ጎራ ብሏል፣ ያምራል። በቃ እኔ እንጃ ምን እንደምላችሁ አያምር። እስኪ እዩት ጎራው ምናምን። ደግሞ ደክሞኝ ነበረ መንገድ እየሄድኩ ቀረጻ ትንሽ ከበድ ይለኛል። ደክሞኝ እያለከለኩ ነበረ። አይ መዲያም ቀለጥ ብሏል። መዲያም ቤት መንገድ መሄድ የለ አዚቹ ስለሆነ ስራችንና ሩቆ ለመሄድ ከባድ ነው። እኔ ግን ይህን ሁሉ መንገድ በእግሬ ነው የተቀጠቅኩት፣ ተጠናከሬ ማለት ነው። እና ይሄን ይመስላል። ደግሞ አሳያችኋለሁ በቀጣይ ሌላም ቪዲዮ አለ፣ ቀጣይ አሳያችኋለሁ። የሚታየው ሁሞ ነው። ሁሞ ለምለሚቷ ሁሞች ያው እንግዲህ ምን የመሰለ ሀገር ነው መሰላችሁ? እንዴት እንደሚያምር የደጋሌት ሀገር፣ የምርታማ ሀገር ነው ሁሞ ማለት። አረ ይቅርታ ደግሞ እንዳሰድቡ ሌሎቻችሁ። ሁሞን ብቻ ሳወድስ ደግሞ ይሄ ብላጊ ነው። ብላጊ ተዘርቶ ነበረ። ያው እስካሁን እንኳ ደርስ ይሆናል። እኔ በቀረጽኩበት ጊዜ ያኔ ገና እየበቀለ ነበረ። ይሄን ይመስላል። ሙሄም ቪዲዮ ያው ትንሽ እንግዲህ ካቀረጽኩት ወር እየሆነው ነው። ይቅርታ እስካሁን በሾርት ቪዲዮ ነበረ እየለቀኩት የነበረው እና በነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካም ቆይታ ብያለሁኝ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። ባይ ባይ ብያለሁኝ እንግዲህ